بسم الله الرحمن الرحيم عبس وتولى أن جاءه الأعمى وما يدريك لعله يزكى أو يذكر فتنفعه الذكرى أما من استغنى فأنت له تصدى وما عليك ألا يزكى وأما من جاءك يسعى وهو يخشى فأنت عنه تلهى كلا إنها تذكرة فمن شاء ذكره في صحف مكرمة مرفوعة مطهرة بأيدي سفرة كرام بررة. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد فقد قال الله تعالى: أعوذ بالله من الشيطان الرجيم بسم الله الرحمن الرحيم عبس وتولى. إيش سورة عبس تبالالج كسورة عبس وجه للاسم التنقرلاتم مكينج كسدت بفيتنو يوردتشو አንቀጾቿ ሁላችሁም እንደምታዩት 42 አንቀጾች ነው ያሏት። ከ114ቱ የቁርአን ምዕራፎች መካከል ከሱረቱል ፋቲሃ ተነስተን ስንመጣ 80ኛውን ተራ ቁጥር የያዘችው ምዕራፍ ሱረቱ ዓበሰ የምትባለው ይህች ነች። ሱረቱ ዓበሰ ነቢያችን ላይ አለይሂ ሰላቱ ወሰላም ነው የወረደችው። እናታችን ዓኢሻ ረዲየላሁ ተዓላ አንሃ እንደሚናገሩት ነቢያችን አለይሂ ሰላቱ ወሰላም ወሕይን የሚደብቁ ቢሆኑ ኑሮ ሱረቱል አሕዛብ ላይ ያለውንና ይህችን ሱረቱ ዓበሰን ይደብቁ ነበረ። ግን ምንም ወሕይ እንደማይደብቁ የሚታወቀው የነቢያችን አለይሂ ሰላቱ ወሰላም የራሳቸው ወቀሳ ያለበትን እንኳን ምዕራፍ በቀጥታ ነው የሚያደርሱት። አላህም አዟቸዋል: ያ አዩሃ ረሱሉ በሊግ ማ ኡንዚለ ኢለይከ ሚን ረቢከ ፈኢን ለም ተፍዓል ፈማ በለግተ ሪሳለተሁ ወላሁ ያዕሲሙከ ሚነ ናስ። መልእክቱን አድረስ ብሏቸዋል። እንደወረደ ነው የሚያደርሱት። ይቺ ሱረቱን ፊሃ አልዒታቡ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ነቢያችንን የምትወቅስ ሱራ ነች። ዓበሰ ፊቱን ጨፍገግ አደረገ፣ ወተወላ ፊቱንም ዘወር አደረገ፣ አንጃአሁል አዕማ አይነ ስውሩ ስለመጣ፣ ወማ ዩድሪከ ምን አሳወቀህ፣ ለዓለሁ የዘካ ይሄ አይነ ስውር ሰውዬ ራሱን ሊያጸዳ ጠሃራ ሊያደርግ ይከጀላል። አው የዘከሩ ወይ በምክርህ ሊመከርና ፈተንፈዐሁ ዚክራ ያንተ ምክር ልትጠቅመው የሚችል ሊሆን ይችላል። አማ መን እስተግና ራሴን ችያለሁ ሀብትም አግኝቻለሁ ብሎ የተብቃቃ የሆነውን ጥጋበኛ ፈአንተ ለሁ ተሰዳ አንተ ለሱ ሰፍ ትልለታለህ፣ ዝንባሌህንም ትሰጠዋለህ። ወማ ዓለይከ አላ የዘካ እሱ ባይጸዳዳ ንጹሕ ባይሆን ባይመከር በአንተ ላይ ምን ወንጀል አለብህ? አትጠየቅ። ከፈለገ ይስለም፣ ካልፈለገ ይካድ። መን ሻአ ፈልዩእሚን ወመን ሻአ ፈልየክፉር
إن أعتدنا للكافرين سلاسل وأغلالا وسعيرا وأما من جاءك يمت اللهن ما سو يسعى إيروت إيقسقس يمت أون سو وهو يخشى السوء الله أن يفرهن بمقسقس يمت أون فأنت عنه تلهى السن بقوقت كمان ناقر چل تلاله كلا ይሄ አሰራር ትክክል አይደለም ተከልከል إنها تذكرة ይቺ አሁን የነገርኩ ማስገንዘቢያ ማስታወሻ ነች فمن شاء የፈለገ ሰው ذكره ይቺን ማስታወሻ ወይም ደግሞ ቁርአኑን ያስታውሰዋል في صحف مكرمة የተከበረ በሆነ ጽሁፍ ወይም መጽሐፍ ውስጥ የነበረ ነው مرفوعة بدرجاوم باقمامطوم كف ያለ مطهرة كمسرز كمدلز يصدا يሆነ بأيدي سفرة بسفراዎቹ እጅ በመላእክቶቹ እጅ كرام يتكبرنا بررة ደግ በሆኑ መላእክቶች እጅ በቀጥታ የመጣ የሆነ መጽሐፍ ነው በላቸው አላህ قال الإمام ابن كثير رحمه الله ذكر غير واحد من المفسرين أبزا بركاتا يتفسير علماء وچند تكسوت رسول عليه الصلاة والسلام كالتات عندكن في بداية الإسلام مسلمنا بجم ربت أكبابي يمكة مشركوش أنتم مبالوت بالهبتوچنا يا كبابي تواكي سوج نبياتنا عليه الصلاة والسلام قارا متو نبرالو منهم عتبة إن الشيبة إن أبو جهل حتى عباس بن عبد المطلب ليلوچم صناديد قريش የቁረይሽ አረመኔና ታዋቂ የሆኑ ባላባቶች ሁላቸውም ተሰብስበው ነብያችን ጋር አለይሂ ሰላቱ ወሰለም መጥተው ነበር እሳቸው ደግሞ እንደተለመደው ባለ ስልጣኖችን ትልልቅ የሚባሉ የጎሳ መሪዎችን ሰብስበው ያናግራሉ የሚያናግሩበት ምክንያት ቅድሚያ የሚሰጡበት ምክንያት ረግበተን في اسلامهم እንዲሰልሙላቸው ካላቸው ጉጉት ነው ለማንኛውም ነገሩ በዚህ ላይ እንዳለ አብዱላህ ኢብኑ ኡሚ መክቱም የተባለ አንድ ሱሐቢ ረዲየላሁ ተዓላ ዐንሁ ነብያችን ጋር አለይሂ ሰላቱ ወሰለም መጥቶ ያ ረሱላላህ علمني مما علمك الله ካስተማራችሁ ትምህርት አስተምሩኝ أقرئني مما أقرأك الله ካቀራችሁ እኔን አቅሩኝ እያለ መስአላ እንዲነግሩት የወረደ ወህይ ካለም እሱን እንዲያስተምሩት ፈልጎ ችክ ብሎ ይጠይቃቸዋል እሳቸው ደግሞ ይህንን ሁኔታ ተገንዝበዋል ነገር ግን በአካባቢያቸው ከበዋቸው የነበሩት የመካ ሙሽሪኮች በርካታ ስለነበሩና እሱ ሙስሊም ነው ኦሬዲ ትንሽ ቆይተኸኝ እነሱን አናግሬ ሲጨርስ አንተን መልስ ብሰጥህ ይሻላል በሚል ቀና ልቦና እንዲጠብቃቸው ምልክት ቢሰጡትም አልሰማቸውምና አሁንም ይደጋግማል ያን ጊዜ ረሱል አልተመቻቸውም አለይሂ ሰላቱ ወሰለም በመላሳቸው እንኳን ምንም መጥፎ አይወጣቸውም ግን ፊታቸው የቅሬታ ስሜት መገለጫ የሆነውን የግንባር ማኮፋተር አበሰ ፊታቸውን ጨፍገግ አደረጉና ወተወላ የአብዱላህ ኢብኑ ኡሚ መክቱምን ጥያቄ ከመመለስ ቸል ብለው ተወት አድርገው ወደ እነሱ ዘወር ሲሉ አላህ Subhanahu Wa Ta'ala ወቀሳቸው عبس وتولى أن جاءه الأعمى ورسلمت أنا وندي ለምንድነው ኮፍተር ያልከው ትተውስ ወደ እነሱ ለምን ሄድ ከሚል በቀጥታ ወረደላቸው ከዚች አያት መውረድ በኋላ ረሱል አለይሂ ሰላቱ ወሰለም አብዱላህ ኢብኑ ኡሚ መክቱምን በአክብሮት በአድንቆት ነው የሚያዩት ምንም ነገር ሊጠይቅ ከመጣ هلك حاجة عندي ልፈታልህ የምትፈልገው ጉዳይ ይኖርህ ይሆን እያሉ በጣም ጠይቀው አረጋግጠው ነበር የሚሸኙት ይባላል እንደውም ሲመጣ መርሐበን ቢመን عاتبني الله فيك ባንተ ምክንያት ወቀሳ የተወቀስኩት ሰው እንኳን መጣህ ብለው መርሐበን ይሉት እንደነበረም ሙአሪኾቹ ይናገራሉ ይሄ ሰው ቀላል ሰው አይደለም ዋናው ስሙ
ዓብዱላህ እብኑ ኡሚ መክቱም ይባላል። ወቃለ ገይሩሁ ሌሎቹ ሙፈሲሮች ደግሞ ዓምር እብኑ ኡሚ መክቱም ነው የሚባለው ስሙ ብለዋል። አልሙሂም ካነ ሙአዚነን ሊረሱሊላሂ ሰለላሁ ዐለይሂ ወሰለም የነቢያችን ዐለይሂ ሰላቱ ወሰላም አዛን አድራጊ ነበረ። የነቢዩ አዛን አድራጊ አራት ናቸው። ከአራቶቹ ታዋቂዎቹ እነዚህ ሁለቶቹ ናቸው። አንደኛው ቢላል እብኑ ረባሓ ይባላል። ሁለተኛው እና ታዋቂው ዓብዱላህ እብኑ ኡሚ መክቱም ይባላል። እነዚህ ሁለት ሙአዚኖች ታዋቂ ነበሩ። ወረደ ፊ ልሐዲث عند الإمام البخاري أن النبي صلى الله عليه وسلم قال ነቢያችን ምን አሉ? ኩሉ ወሽረቡ ሐታ ዩአዚነ እብኑ ኡሚ መክቱም የዓብዱላህ እብኑ ኡሚ መክቱም አዛን እስከሚያደርግ ድረስ የሚበላም ካላችሁ ሰሑር ላይ ብሉ፣ የሚጠጣም ካላችሁ ጠጡ። የአዛን የቢላል አዛን ላ የምነዐነኩም አዛኑ ቢላልን የቢላል አዛን ከመብላት አይከልክላችሁ። ዓብዱላህ እብኑ ኡሚ መክቱም አዛን ሲያደርግ ነው ማቆም ያለባችሁ ብለዋል። ለምንድን ነው ሲሏቸው ሊአነሁ አዕማ አይነ ስውር ስለነበረ ፈጅር መውጣቱን አያይምና ፈጅር መውጣቱን ያዩ ሰሓቦች ለቀድ በዘገል ፈጅሩ ፈጅሩ ወጥቷልና አዛን አድርግ ሳይሉት አዛን አያደርግም። የመጨረሻ ሰው ሁሉ ሲረጋገጥ ስለሆነ ላ የምነዐነኩም አዛኑ ቢላልን የቢላል አዛን አይከልክላችሁ ከመብላት ከመጠጣት ብለው ነቢያችን ዓለይሂ ሰላቱ ወሰላም ይናገሩ ነበረ። ዓብዱላህ እብኑ ኡሚ መክቱም የነቢዩ ዓለይሂ ሰላቱ ወሰላም ኸሊፋ ሆኖ ከተማንም ያስተዳድር ነበር፣ ኢማምም ሆኖ ያሰግዱ ነበር። ከታዋቂዎቹ ሙአዚናቸው አንዱ ናቸው። ከእነዚህ ሰዎች ሆኖ አላህ ስብሓነሁ ወተዓላ በጣም ያከብራቸዋል። ለሳቸው ክብር ሲባል ረሱልን ዓለይሂ ሰላቱ ወሰላም ወቀሳ በቀጥታ ወቅሷቸዋል። ዓበሰ ኮፍተር አደረገ ወይም ፊቱን ጨፍገግ አደረገ አላቸው። በቀጥታ ዓበስተ ወተወለይተ ቢላቸው ኑሮ ነቢያችን በጣም ነበር የሚጨነቁት። ፊትህን ኮፍተር አድርገህ እሱን ትተህ ወደ ሌላ ዙረህ የሚል የቀጥታ ወቀሳ ቢሆን ኑሮ በጣም ነበር የሚከብዳቸው። ላኪን አላህ ስብሓነሁ ወተዓላ ረሱልን ስለሚያከብራቸው ቢሲገት ልጋኢብ ስለሳቸው ሌላን ሰው የሚያወራ አስመስሎ ዓበሰ ሙሐመዱን ወተወላ አንጃአሁ ልአዕማ ብሎ በቀጥታ ሳይሆን በተዘዋሪ ነው ወቀሳውን የወቀሳቸው። ይህም ደግሞ አላህ ረሱልን የሚያከብራቸው መሆኑን ይጠቁማል። ስማቸውንም ጠርቶ በስማቸውም ጠርቷቸው አያውቅም። ያ ሙሳ፣ ያ ኑሑ፣ ያ ኢብራሂሙ እንደሚለው ሁሉ ያ ሙሐመድ፣ ያ አሕመድ ብሏቸው አያውቅም። ያ ረሱለላህ፣ ያ አዩሃ ረሱሉ፣ ያ አዩሃ ነቢዩ ነው የሚላቸው። ወሃዛ አይضን ተሽሪፉን ለሁ ሰለላሁ ዐለይሂ ወሰለም እሳቸው የተከበሩ መሆናቸውን ከምንማርበት ነገር አንዱ ነው። ዓበሰ ወተወላ አንጃአሁ ልአዕማ እውሩ ስለመጣ አለ። አዕማ ብሎ አላህ መጥራቱ አይነ ስውርን በሌላ አያት የከለከለው ነገር አለ አይደለም ወይ? ቃለ ተዓላ ወላ ተናበዙ ቢልአልቃብ ቢእሰ ልስሙ ልፍሱቁ ባዕደ ልኢማን የቅጽል ስም አታውጡ ብሎ ከልክሏል። ለምንድን ነው አንጃአሁ ልአዕማ የሚል ይችን ቃል የተጠቀመው ለምንድን ነው ሲሏቸው ለሁለት ምክንያት ነው አሉ። አንደኛ ምክንያት ነቢዩ ዓለይሂ ሰላቱ ወሰላም በዳዕዋ ጉዳይ ወሳኝ በሆነ ኸይር ሥራ ጉዳይ መሽጉል መሆናቸውን እያወቀ አዛ ለማድረግና እሳቸውን ለማስቸገር ሁን ብሎ የሠራው አይደለም። ያ ረሱለላህ ዓሊምኒ ሚማ ዓለመከ አላህ ሲላቸው ስለማያይ ነው። እሱ ቢያይ ኑሮ ያሉበትን ሥራ አይነ ቢኖረውና ቢዚ የሆኑበትን ባተሌ የሆኑበትን ነገር በአይኑ ቢመለከት ኑሮ ይሄንን አያደርግም ነበረ። ስለዚህ አንቱም ያ ረሱላላህ የዓብዱላህ እብኑ ኡሚ መክቱም ችክ ያለ መስአላውን መልሱልኝ የሚል ጥያቄ እንደ አደብ እንደ ማጣት አታድርጉት። ባለማወቁ ነው ያላወቀው፣ ባለማየቱ ነው። አንጃአሁ ልአዕማ ለዓብዱላህ እብኑ ኡሚ መክቱም ዑذር እየሰጠ ነው። ይህንን እዚህ ነገር ውስጥ የገባው
እንዲህ አይነት ነገር ስላጋጠመው ነው ብለዋል። አንጃአሁል አዕማ እውሩ ሰው ስለመጣ ሚለው ማንም ሰው ዳዕዋ ለማድረግ ወይም ምክር ለመምከር ወይም አስተዋጽኦ ለማድረግ በሚያስብበት ጊዜ የአካል ጉዳተኛ የሆነን አካል ከሌሎቹ ዝቅ አድርጎ ማየት የለበትም። አይነ ስውርም ቢሆን እግሩ ላይ ችግር ያለበትም ቢሆን እጁም ላይ ችግር ያለበትም ቢሆን ከአላህ ዘንዳ ዝቅ የሚያደርገው ነገር የለም። ለይሰ ዐለ ልአዕማ ሐረጁን ወላ ዐለ ልአዕረጅ ሐረጁን ወላ ዐለ ልመሪድ ሐረጅ፣ ምንም ችግር የለበትም። ኢዛ ነሰሑ ሊላህ ለአላህና ለረሱል ታማኝ ሆነው ለዲኑ አስተዋጽኦ የሚያደርጉ እስከሆኑ ድረስ ምንም የአካል ጉዳተኛ መሆናቸው ከደረጃቸው ዝቅ የሚያደርጋቸው ነገር የለም፣ አይነ ስውርነትም እንኳን ቢሆን ብሎ ይህንን ለመግለጽ ነው በግልጽ የተናገረው እንጂ ለሌላ አይደለም ብለዋል። በነገራችን ላይ አይነ ስውርነትም ቢሆን በዱንያ ብዙ ኒዕማ የሚታጣበት ሙሲባና በላእ ቢሆንም ላኪን በሐቂቃ ሲታይ የውመል ቂያማ አይን ያላቸው ሰዎች የሚጠየቁትን በአይናቸው የሚጠየቁትን ምርመራ ክፍል ውስጥ ከአላህ ምርመራ ክፍል ውስጥ ገብቶ የሚመረመረውን ሰው ቢያቅ ኑሮ አይነ ስውር መሆንን እንደ ኒዕማ ይቆጥረው ነበረ። ከማ የቁል ሼክ አብዱልሐሚድ ኪሽኪ ረሕመቱላሂ ተዓላ ዓለይህ። አብዱልሐሚድ ኪሽኪ የሚባሉት የመስሩ ትልቁ ዓሊም ከብዙ ዓመት በፊት ሙተዋል። ካነ ኸጢበን ፊል መስጂድ ሙፈወሃ፣ አላህ አንደበተ ርኡት አድርጎ የለቀቃቸው ታዋቂ ኸጢብ ነበሩ። ኹጥባው ላይ ይነሱና አልሐምዱሊላሂ አለዚ አኸዘ በሰሪ ይሉ ነበር። አይኔን የወሰደልኝ ጌታ ምስጋና ለሱ ይገባው። ይሄንን ፋሒሻ እንዳላይ፣ ይሄንን ሁሉ ብልግና እንዳላይ፣ ይሄን ሁሉ ዙልም ባይኔ እንዳላይ፣ ከአላህም ፊት እንዳልጠየቅ ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። መስሚያ ጆሮ፣ መመልከቻ አይን፣ ማሰቢያ ህሌና ከአላህ ጋር ነገ ቀርቦ ትጠየቃለች ብሏል። ከዚህ ያስመለጠኝ ጌታ ለአላህ ምስጋና ይገባው ይሉ ነበረ። ዓበሰ ወተወላ፣ ፊታቸውን ጨፍገግ አደረጉ፣ ትተውትም ወደ ሌላ ሄድ አደረጉ። አግባብ አይደለም። ከላ ኢነሃ ተዝኪራ፣ ልገስጽህ ብዬ ነው፣ ልምከርህ ብዬ ነው። አግባብ አይደለም። በዳዕዋ ጉዳይ፣ በተውሒድም ጉዳይ፣ በነሲሓ ጉዳይ፣ በአክብሮት ጉዳይ፣ በቃለ አላህ በቃለ ረሱሉላህ ጉዳይ፣ በየትኛውም ሃይማኖታዊ ጉዳይ ትንሹን ከትልቁ፣ ሴቱን ከወንዱ፣ ሀብታሙን ከድሃው፣ ጤነኛውን ከበሽተኛው ለይቶ ዳዕዋ ማድረግና ገንጥሎ ማየት አግባብ አይደለም። ሁሉም አንድ ነው። ይሄም ለጀነት ነው፣ ያም ለጀነት ነው። ይሄም ከጀሃነም ነጃ ለመውጣት ነው፣ ያም ከጀሃነም ለመውጣት ነው። ሴቱም ከወንዱ ጋር፣ ወንዶቹም ከሴቶቹ ጋር፣ ጤነኛው ከበሽተኛው ጋር የሚለይበት ነገር ስለሌለ ይሄ አካሄድ ይታረም ለማለት ነው። ወማ ዩድሪከ ለዓለሁ የዘካ የሚለው መቼም ነቢያችን እንደተናገሩት ዓለይሂ ሰላቱ ወሰላም ለአን የህዲየ አላሁ ቢከ ረጁላን ዋሒዳን ኸይሩን ለከ ሚን ሑሙሪ ነዓም። ባንቱ ዳዕዋ ባንቱ ምክር አንድ ሰው ሂዳያ ቢያገኝ ዓጃኢብ የሆነ የአኼራ ፋኢዳ ነው ያለው። ያ ደግሞ ጥቁርም ቢሆን ነጭም ቢሆን ሀብታምም ቢሆን ድሃም ቢሆን ብቻ ሂዳያይቱ ትገኝ። አላሁመ እህዲና ወህዲ ቢና ወጅዓልና ሰበበን ሊመን እህተዳ። ለሂዳያ ሰበብ መሆን ነው ዋናው የሚያስፈልገው እንጂ ሌላ ነገር አይደለምና በፍጹም ወደዚህ አይነት አስተሳሰብ መሄድ የለባቸውም እና አትለዩ። ወማ ዩድሪክ ምን አሳወቀህ ለዓለሁ የዘካ የሚጸዳው ጦሃራ የሚሆነው ማን እንደሆነ ምን ታቃለህና? አንተ የምትፈልገው ሂዳያ አይደለ? ይሄ ይሁን ያ በምን ታቃለህ? ምንም የሚታወቅ ነገር የለም። አላህ ነው የሚመራው። ወሁወ ልሃዲ፣ ሃዲ እሱ ነው። ኢነከ ላ ተህዲ መን አሕበብት ወላኪን አላህ የህዲ መን የሻእ። አንድ ልጅ የሆነ ቦታ አገኘሁት። አሰላሙ አለይኩም አለኝ። ወአለይኩም ሰላም ወረሕመቱላህ። የዛሬ 15 ዓመት ከጅጅጋ ወደ ጎዴ በሚወስደው መንገድ የአውቶቡስ ሹፌር ነበርኩኛል።
የሆነ ሙሐደራ ስታደርግ ሰምቼህ በዛ ነው ሂዳያ ያገኘሁት አለኝ። ከዛን ቀን ወዲህ ዚናውንም ስርቆቱንም ቅጥፈቱንም ብልግናውንም በሙሉ ተወብቼ አሁን የምታየኝ ደረጃ የደረስኩት ባንተ ሙሐደራ ነው አለኝ። ለአጋጣሚ ቴፕ ላይ ተከፍቶ ነው አለኝ። የዛሬ 15 ዓመት አንተ ዝም ብለህ የሆነ ነገር ትናገራለህ። የሆኑ ባለ ሀብቶች አራአሁ እስተግና ኢነ ኢላ ረቢከ ሩጅዓ ባለ ሀብቶቹ አሁን መስጊድ እኮ በጣም ሀብታም የሆኑት የሉም። ትንሽ ሀብት ያላቸው መጥተው መቀመጥ ራሱ አይፈልጉም፣ የሉም። እነሱ ስልጣንም ሲኖራቸው ገንዘብም ሲኖራቸው ጉልበትም ሲኖራቸው የሆነ ነገር ክብር እንኳን ሲኖራቸው መስጊድ መቀመጥ አይመቻቸው፣ ወጣ ነው የሚሉት። ሂዶ የሚፈለገው ሂዳያ ነው። ከኛ መካከል ድንገት መጥቶ እንደው ምን ይላል ይሄ ሰው ልስማው ብሎ ቁጭ ያለ ሁሉ ሊኖር ይችላል። ህይወቱ ተቀይሮ የውመል ቂያማ ሐሰናት ላስተማሪውም ለተማሪውም ለመስጊዱም ባለቤት ለካሜራማኑም ለሁሉም የአጅር ሰበብ የሚሆንም ሰው ይመጣል። ወማ ዩድሪከ ለዓለሁ የዘካ የሚጠሐራው ንጹህም የሆነው ተውሂዱን የሚይዘው ሽርኩን የሚተወው ተውሂዱን የሚወደው ኢማኑን የሚወደው ኩፍሩን የሚጠላው ከመሐከላችን ኒፋቅ ያለበት ሆኖ የሚድን ስንፍና ያለበት ሆኖ የሚሻለው ከመሐከላችን ማን እንደሆነ አላህ እንጂ የሚያውቀው የለም። ወማ ዩድሪከ ለዓለሁ የዘካ አው የዘከሩ ወይም ደግሞ ገስጸው መክረው ሊገሰጽና ፈተንፈዐሁ ዚክራ ተግሳጤቱ የምትጠቅመው ማን እንደሆነ እኔ ካልነገርኩህ በስተቀር ምን አሳወቀህ በላቸዋል አላህ። እና ትክክል አይደለም። አማ መን እስተግና ራሱን የቻለውንማ አለ አላህ። እስተግና ማለት ያዕኒ በቃ ከሌላ ምንም የምፈልገው ነገር የለኝም፣ ጉልበትም አለኝ፣ ስልጣንም አለኝ፣ አቅምም አለኝ፣ ገንዘብም አለኝ ብሎ የሚያስበውን በተለይ እነ ዑትባ እነ ሸይባ እነ አቡ ጀህል ሌሎቹም ኩፋሩ ቁረይሽ ሳዳቱ ቁረይሽን እነሱ ነቢያችንን ዓለይሂ ሰላቱ ወሰላም ያስቸግሩ ነበረ፣ ያጨናንቋቸውም ነበረ። እንደውም ምን ይሏቸው ነበር? ሙሐመድ ይሏቸዋል፣ ለበይክ አንተ እኮ ችግርህ የእኛን ክብር አልተረዳኸውም፣ የምታስቀምጠን ከድሃው ጋራ ከሚስኪን ጋራ ከባሪያዎቹ ጋራ ነው። እኛ እኮ የቁረይሽ ባለ አባቶች ነን፣ ባለ ሀብቶችም ነን። ለምንድን ነው ክብራችንን የማትጠብቅልን? እና ምን ላደርግ እንድትሰሙኝ ሲሏቸው ይሄን ሁሉ ድሃ አስወጣና ለብቻችን በፕሮቶኮላችንን ጠብቀህ አናግረን ይሏቸዋል። ነቢያችን ዓለይሂ ሰላቱ ወሰላም እንደው ገሸሽ ቢሉላቸው እነዚህን ጥጋበኞች አናግሬ እስከምጨርስ ድረስ እንደው ወጣ ቢሉ ወላ ተጥሩድ الذين يدعون ربهم خوفا وطمعا አላህን ረሕመቱን ከጅለው ቅጣቱን ፈርተው ለአላህ ብድግ ቁጭ የሚሉትን ድሃ ዓቢድ ተቅይ ሰዎች ካንተ መጅሊስ እንዳታባረራቸው፣ እንዳታባረር። ይሄ ጥጋበኛ ከፈለገ ይስለም፣ ካልፈለገ ይካድ። መን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ወላ ተጥሩድ الذين يدعون ربهم ጌታቸውን በተውሂድ የሚጠሩትን በፍጹም እንዳታባረር አላቸው። ነቢያችን ዓለይሂ ሰላቱ ወሰላም እንዲሰልሙላቸው ካላቸው ጉጉት የተነሳ በፕሮግራም ነገሮችን ማስኬድ ፈለጉ። አላህ ግን እንቅጩ ምን አላቸው? ንያህና አስተሳሰብህ ልክ ነው፣ ትክክል ነው፣ ግን ወማ ዩድሪከ ለዓለሁ የዘካ ይሄኛው አንተ ቆየኝ የምትለው የሚጧሐራ የሚጸዳዳ ጽድት ያለ ልቦና ቀና ልቦና ይዞ ነው የመጣው። ይሄኛውን ደግሞ አታውቀውም። አማ መን እስተግና በሀብቱ የተብቃቃ ገንዘብ ሲኖረው የጥጋብ ስሜት ይሰማዋል። ከማ ቃለ ተዓላ አረአሁ እስተግና ኢነ ኢላ ረቢከ ሩጅዓ መመለስ ወደ አላህ መሆኑን የረሳ በሀብቱ ብቻ ባለው ስልጣን ብቻ ተመክቶ የሚንደላቀቀውን አካል ፈአንተ ለሁ ተሰዳ አንተ ሰፍ ትልለታለህ፣ ሄደህ ልንገረው ላናግረው የሚል ትመጣለታለህ። ለምን ወደዚህ ሁሉ መሄድ አስፈለገ? እንደው መልእክቱን እንዲያደርስ እንዲጧሐራ ብዬ ወማ ዓለይከ አላ የዘካ አላህ ባይጸዳ አንተ ምን ትጎዳለህ? ራሱ ጉዳይ ወማ ዓለይክ በአንተ ላይ የሚመጣ
ተጠያቂነት ወይስ ጉዳት አለ እንዴ? ኢነ ኢለይና ኢያበሁም ثم ኢነ ዐለይና ሒሳበሁም የሚመለሱት ወደ እኔ እምመረምራቸው ዋጋቸውንም እምሰጣቸው እኔ ወማ ዐለይከ አላ የዘካ ቢጸዳዳ ባይጸዳዳ ቀልቡ ጠኋራ ቢሆን ከሽርክ ቢጸዳ ከኒፋቅ ቢጸዳ ባይጸዳ አንተ ምን የምትጎዳው ነገር አለ? አግባብ አይደለም። ወአማ መን ጃአከ የስዓ እየተጣደፈ የመጣውን عجيب يكون فاسعوا إلى ذكر الله وسابقوا إلى مغفرة وسعى لها سعيها تدف فما لأنه خير لمسرات عند سو خير لمسرات يالله ترفع صلاة أذان يالا جزي ليعملت أنه انهيد ملاسو عندبتو جزو سميته له يتايال لمسجد يالله فكر لدين يالله فكر لآخرة يالله جوجت وأما من جاءك يسعى هي عبد الله بن أم مكتوم وقيل إن اسمه عمرو بن أم مكتوم نومي بالو بلوال على كل حال هي سو نبياتنا ما يتشوم يتسبسبون سو ينبرون بيروقراسي زي بروتوكول ግርግሩ በጣም ነው የሚደበረው የፕሮቶኮል ግርግር ሱፍ ለብሳችሁ ከኋላ የሚከፈትላችሁ የኋላ በር በሹፌርና በጋርድ ካልተከፈተ በስተቀር በሱፋችሁ ታጥራችሁ ተጨናንቃችሁ የምትኖሩ እንዳሉት ይሄ የፕሮቶኮሉ ስሜት በጣም ነው የሚያጨናንቀው። ለአጋጣሚ ሆኖ አብዱላህ ብን ኡሚ መክቱም ረዲየላሁ ተዓላ ዐንሁ ወአርዳሁ ይሄ ባይኑ ስለሚታየው ስላልነበረ ነብያችንን ብቻ በመሐባና በሶፋ ያ ረሱላላህ علمني مما علمك الله يا رسول الله علمني مما علمك الله سلاتشو عبس وتولى أن جاءه الأعمى متى وأما من جاءك يسعى يروت يجسجس يمتألهن وهو يخشى السوء الله فرتو يمتألهن فأنت عنه تلها أنت السن كما استناقد تشل ويمدمو ودليل زنبل تللت الله كلا تككل على لم يستكاكل بلاتشو على الله إنها تذكرة إنها مالت يتشي يتنببتشو آيات تذكرة لمنم أكل ببروتوكول سم دهان قفتاتشو دهان أرقاتشو لهاجرم لدينم لدعوهم لسلمنا مميتك من أكل ببروتوكول سم أرقاتشو هاجر اندات تفرسو دين اندات تفرسو آخراتشو اندات تبلاشو إنها تذكرة يتشي ما ساسبيا يتشين مسل نجر اسكي يوم القيامة درس بيتم بوتا بمن يوم قلسب بيتين يوم بوتا تمتا ما استوشانات ما استوشاون يازو ما ساسبيانات ما ساسبيات تبلات مزقب على الله فمن شاء مكر الله مكرال من مكر يفلقسو ذكره يتشي مكر يتكبر في صحف الصحف وسط أمزقب وسطم يسفرج كونات على الله يتصحف وسط مكرمة يتكبر مزقب كوال لوح المحفوظ يبالا لا يمسه إلا المطهرون تبلو في صحف مكرمة مرفوعة كبوت أنصار كف يلنو ألاين يالو مطهرة كما السرزم كما الدلزم بسوم بسيت أنم كما النكاكات يتصدانو بأيدي سفرة بأيدي ملائكة بملائكوች እጅ ተንኮብኮቦ መጥቶ ለትልቁ ነብይ ተሰጠነው ኪራምን የተከበሩ ናቸው በረራ በጣም ደጎች ሆኑ على الله في صحف مكرمة لوح المحفوظ ነው ሁሉም አያት ከዛ ተቀድቶ የመጣ ስለሆነ مرفوعة مطهرة بأيدي سفرة كرام بررة ميلو أقلالز يلوح المحفوظ بحري ويم صفت بجبريل بملائكو ما كان ينتعجبوا بكبر يميمتان انديت الله جل جلاله كملائكو أشرف ملائكة مرتنا ككتبو مكاكل أشرف كتب قرآن مرتنا يملائكة مرت ملائكة جبريل كسوم يمجرشون مرت نبي محمد عليه الصلاة والسلام يوردبت مور كأسراه للتوچوروች يمجرش مرت ور شهر رمضان الذي أنزل فيه القرآن يوردبت أجر أشرف بقاع وهو مكة المكرمة
إنا أنزلناه في ليلة القدر يوردبتم ليلة أشرف ليلة إنا أنزلناه في ليلة مباركة إهننا الله أورد في صحف مكرمة مرفوعة مطهرة بأيدي سفرة مالت بأيدي ملائكة مالت سموا بذلك سفرة ملائكة سفرة يتبالوبت مكنيات فهو عنده سفير سفرة جمعنا سفير ويم سفرة يتبالوبت لأنهم أي الملائكة سفراء بين الخالق والمخلوق بين الخالق وبين رسول الله صلى الله عليه وسلم عند أمباسادر هنا ملكتن ميادرسوت زازوچن مياقبلو سلهونو تبሏል بأيدي سفرة يتبالوبت كرام يتكبروناچو بررة مالت دقوچ مالتنا يقول ابن كثير رحمه الله هم حسان الخلق بهارياتشو بتام يميامر ملكاتشو بتشارلم بهارياتشو بتام يميامر ነው بر مالت بتام دق مالت አይደል كلا ان كتاب الابرار لفي عليين وما ادراك ما عليون كتاب مرقوم يشهده المقربون برره مالت ደጋጎቹ ማለት ነው ነብያችን አለይሂ ሰላቱ ወሰለም በሐዲስ ምን አሉ الذي يقرأ القرآن وهو ماهر به مع السفرة الكرام البررة والذي يقرأ القرآن وهو يتتعتع فيه وله أجران قرآنا أوقوت بدنب قبتوت بدنب برواز دتو عطرتو ميقراسو مع السفرة الكرام البررة እጅግ ደጎች እጅግ ያማሩ ከሆኑ ጋር ነው የሚሆነው ቁርአኑ ግን ከብዶት እየተንተባተበ የሚቀራው ሰው فله اجران ሁለት አጅር አለው አሉ አንዱ በቂራአቱ ሌላኛው በድካሙ በስቃዩ ለመቅራት በሚያደርገው ትግል በትግሉም አጅር አለው አሉ لأن النبي صلى الله عليه وسلم يقول ما يصيب المؤمن من نصب ولا وصب ولا هم ولا حزن حتى الشوكة يشاكها إلا كانت له كفارة لذنوبه عندم لفات عندي تمدكام كانتو أتطال እያንዳንዱ አድካማችን ቁርአን ስንቀራ እንኳን የሚደክመን ቁጭ ስንል እንኳን የሚደክመን ከኋላም ብርድ የሚመታን እያንዳንዱ ስሜታችን አጅር ታሰጣለች ሄዶ ይሄንን ለማለት ተፈልጎ ነው والله اعلم قتل الإنسان ما أكفره من أي شيء خلقه من نطفة خلقه فقدره ثم السبيل يسره ثم أماته فأقبره ثم إذا شاء أنشره كلا لما يقض ما أمره فلينظر الإنسان إلى طعامه أنا صببنا الماء صبا ثم شققنا الأرض شقا فأنبتنا فيها حبا وعنبا وقضبا وزيتونا ونخلا وحدائق غلبا وفاكهة وأبا متاعا لكم ولأنعامكم قتل الإنسان ما أكفره يسولج ترجما من عندك دعد الرجاء على الله من هنا نمت كدو أنت يسولج من أي شيء خلقه يسولج الله كمن أينت نجر فتروا من نطفة خلقه كفتوت أبتا
ፈጠረው ፈቀደረህ እንደሚሆንም ወስኖ አደረገው ثم السبيل ከዛም መንገዱን የሰረህ አገራለት ثم أماته ከዛም ገደለው فأقبره እንዲቀበርም አደረገው ثم إذا شاء أنشره ከዛም በፈለገ ጊዜ ይቀሰቅሰዋል ከላ አንተ የሰው ልጅ እንዳሰብከው አይደለም ሙተህም አትቀሰቀስ ከአላህ ፊት ቀርበህ የማትጠየቅ አድርገህ ያሰብከው አስተሳሰብ ከላ ተከልከል ትክክል አይደለም ለማ يقضي ما أمره ያዘዘህን መች ፈጸምክ አላህ فلينظر الإنسان የሰው ልጅ ይመልከት إلى طعامه ወደሚመገበው ምግብ ይመልከት أنا صببنا الماء صبا ውሃን ማንቧቧትን አንቧቧን ማዝነብንም አዘነብን ثم شققنا الأرض ከዛም መሬትን ሰነጠቅን شقا መሰንጠቅን ሰነጠቅን فأنبتنا فيها በመሬት ውስጥ አበቀልን حبا فرين وعنبا የወይን ዛፍን وقضبا የእንስሳት መኖችንም አበቀልን وزيتونا زيتون የሚባልን ዛፍና ونخلا የቴምር ዛፍንም አበቀልን وحدائق በስም ያልጠቀስናቸው አትክልቶችንም አበቀልን غلبا በጣም ጭፍግ ያሉ የሆኑ የትልልቅ ዛፍ ባለቤቶች የሆኑ አትክልቶችንም በውሃው አበቀልን ወፋኪሃተን እሸትና ፍራፍሬዎችንም አበቀልን ወአባ አገዳንም እንደዚሁ አበቀልንላችሁ መታዓን ለኩም ለእናንተ መጣቀሚያ ብለን ወሊአንዓሚኩም ለእንስሳዎቻችሁም መገልገያ ብለን እነዚህን የጠቀስንላችሁን ነገሮች አበቀልንላችሁ የምትበሉትን በደንብ ለምን አትመለከቱም فلينظر الإنسان إلى طعامه የምትበሉትን በደንብ በማስተንተን ስሜት ተመልከቱት በላቸው አላህ قتل الإنسان قتل ማለት ተረገመ ማለት ነው በጥሬ ቃሉ ስንፈስረው قتل يقتل قتلا ማለት ገደለ ይገላል قتل الإنسان የሰው ልጅ ተገደለ ነው ምን ማለት ነው የሰው ልጅ ተገደለ ሙራዱ በዚች አያት قتل الإنسان ነው لأن ابن كثير رحمه الله روى عن الإمام الضحاك عن ابن عباس رضي الله عنه في قوله تعالى قتل الإنسان مالت لعن الإنسان يسول ترجم مالت نوارو قال بعض المفسرين إنه بعيد أي مسلم مالو ترجم مالو قتل تبلو ترجم لمن يبالالو لمن لأن كلمة قتل ترجم ملو قال بعربوቹ ዘንዳ መጥፎ ስራ ሰራ ተብሎ ሲታሰብ የሚነገሩ ቃሎች አሉ እርግማን የሆኑ እርግማንነት የማይታሰብባቸው ለምሳሌ ፈኪለት ከኡሙክ እናትህ ትጣህ ሙት ማለት ነው ተሪበት የዳክ ሁለት እጆችህ አፈር ይንኩ ማለት ውደቅና ተሰበር ማለት ነው ورد في الحديث عن النبي صلى الله عليه وسلم أنه قال لعائشة رضي الله عنها لأنها تاتنا عائشة تربت يداك بلواتال ግን እርግማኑን አይደለም የሹት ግን በአረበኛ አነጋገር እንደዚህ አይነት ነገር አለ በነገራችን ላይ በአማርኛ አነጋገርም እንደዚሁ እርግማን የማይሻባቸው የሆኑ ነገሮች አሉኮ አራፈር ብላ ይለዋል አፈር ብላ ማለት እንደው ሙተህ አፈህም ወደም ውስጥ አፈር ይግባልህ እያለ እየረገመው አይደለም ይሄ በተለምዶ የሚነገሩ እማን ማዕናውን የቃሉን ትርጉም የማንፈልግባቸው ነገሮች አሉ እኛ ሀገር ብዙ መሻይኾች አሉ ትልልቅ መሻይኾች በቃ ሰው ቀና ብሎ እንኳን ማያቸው መሻይኾች አሉና በተለምዶ ወሬ ሲወራ ውሸታል ይባላል እና እኛ ሀገር ከትልልቅ መሻይኾች አንዱ ልጃቸው እኮ ነው የሚነግረኝ ሴት ልጅ አለቻቸው ትንሽ ልጅ እገሌ ይሏታል አሉ ለበይክ እንደዚህ ሆኖ እኮ እንደዚህ ሆኗል ይሏታል አሉ
ቀጣፊ ትላቸዋለች። ሸህየውን እኮ ነው። እሳቸውም ይገባቸዋል ማለት ነው። ወላሂ ሆነዋል ይሏታል። ቀጣፊ ብላ ሰደበችኝ የማይሉ ውሸታም ብላ ሰደበችኝ የማይሉ አይሻበትም። በቃ አንተ ቀጣፊ ነህ ውሸታም ነህ ማለት አይደለም የሚፈልገው። ተሪበት የዳክ ተኪለትከ ኡሙከ የሚባሉ በትክክል እርግማን የማይሻባቸው ቃላቶች አሉና ቁቲለል ኢንሳኑ ማለት ያን አይነት ነገር ነው እንጂ ላዕና አይደለም የሚሻው አሉ። ምክንያቱም የተጠቀሰው ሰው ነው እየተጠቀሰ ያለውና ሰው ለምን ይረገማል አሉ። ሌሎቹ ላ እርግማን ነው የተሻዋሉ። ማን ነው እየረገሙት ያሉት? ካፊሩን። በምን አወቃችሁ? ማ አክፈረሃ ምንድን ነው እንድትከፈር የሚያደርገህ? ሚን አይ ሸይእን ኸለቀህ ከምን አይነት ነገር ነው የፈጠርኩህ? በምን ከፍሮ ነው? በባዕት ከፍሮ እኮ ነው። ሙቶ መቀስቀስን ማን ነው የሚያረጋት? ሙቶ መቀስቀስን ማን ነው የሚሰራት የሚል ጥያቄ ነበራቸው ሙሽሪኮቹና ማ አክፈረህ ምን ሆነህ ነው የምትደናበረው? በሙቶ መቀስቀስ በተውሂድ ጥርጣሬ ውስጥ ወይም ደግሞ አለመቀበልና ተክዚብ ውስጥ ለምን እስገባ? አንተ የተፈጠርክበትን አታየውም እንዴ? ሚን አይ ሸይእን ኸለቀክ ከምን አይነት ነገር ነው የፈጠረው? አላህ የሰውን ልጅ የፈጠረው ከመንይ ነው። ሚን ኑጥፈትን ኢዛ ቱምና ሚን ማኢን ዳፊቅ ሚን ኑጥፈትን ثم من علقة ثم من مضغة مخلقة وغير مخلقة يا بروسس እንዳለ ልክ በዛ ከዛ ነው የተፈጠረው። ከፍቶተ ውሃ ከፈሳሹ ከዛ ፈጥሬህ ሰው አድርጌህ እንደገና ሙተህ ከዛ የነበረውን እንደገና መመለስ ያቀተዋል? ምን አይነት አቅል ነው? من أي شيء خلقه من نطفة خلقه على الله መልሱን እኔ ልንገራችሁ። ከፍቶተ ስጋ ወይም ደግሞ ከስፐርም ነው የፈጠረው። ፈቀደረሁ ማለት ለካው ደካው። ልኬት እኮ በጣም እኮ አጃኢብ እኮ ነው። 9 ጊዜ ለካ፣ 10 ጊዜ ለካ፣ 1 ጊዜ ቁረጥ አይደለ? የአላህ ልኬት እኮ ኤግዛክት እኮ ነው። በቃ አንዲት ሴንቲሜትር እኮ አትዛባም። ፈቀደረሁ ማለት ልኬቱን አስተካከለው ወይም ደግሞ ውሳኔም ቢሆን በቃ ከለር አሁን አጃኢብ እኮ ከለር ነው። አሁን አልቃረቱ ሰምራ ይሄ የአፍሪካዎቹ አህጉር ከለር አጃኢብ እኮ የሆነ ከለር እኮ ነው ያለው። የቅላቶቹም እንደዛው ሙሸረበን ቢልሑምራ መሬቱም እንደዛው ቢዩዱን ወሑምሩን ሙክተሊፉን አልዋኑሁ ወገራቢቡ ሱድ እንደሚለው በጣም የጠቆረ መሬት አለ፣ እጅግ ነጭ ይሆናል፣ በጣም ቀይም ይሆናል፣ ዳልቻ ከለርም ያለው አለ፣ በመሃልም ላይ የሆነ በርካታ አለ። እንግዲህ ከለር ብዙ አይነት ስለሆነና የአላህ ተቅዲር አጃኢብ ነው የምትለው። ቃለ ጀለ ጀላሉህ አላህ ምን ይላል? የሰውን ልጅ እንደፈጠረው እንዴት አድርጎ እንደፈጠረው በምን አይነት እርከኖች እንዲመጣ እንዳደረገው ሲገልጽ ቁርአን ላይ ሚን ኑጥፈትን ኸለቀሁ ፈቀደረሁ ከመንይ ፈጥሮ ያው በሐዲስ እንደተነገረው ኢነ አሐደኩም يجمع خلقه في بطن أمه 40 يوما نطفة ثم يكون علقة مثل ذلك ثم يكون مضغة مثل ذلك ثم يرسل إليه الملك فيؤمر بنفخ فينفخ روحه ثم يؤمر ب4 كلمات بكتب رزقه وأجله وعمله وشقي أو سعيد ይሄንን ሁሉ አስተካክሎ ይመጣልና ከዛም በኋላ ይወለዳል። ሲወለድ ثم السبيل يسره ከዛ መንገዱን ከዛም አገራ ነው አለ አላህ። የሚገርመኝ አያት ይሄ አያት ነው። አላሁ يقول قتل الإنسان ما أكفره የሰው ልጅ ርጉም ነው፣ ያልታደለ ክፉ ካፊሩ ማለት ነው። ምን ሆነ ነው የምትከፍረው? ከምን ፈጥሬህ አለ አላህ። ከምን ፈጥሬህ ከምታውቁት አለና
ثم السبيل يسره መንገዱን አገራሁት አላህ። በግብረ ስጋ ግንኙነት ጊዜ መቼም ልጅ የሚወለደው በባልና ሚስት ግንኙነት ስለሆነ አላህም እንዳለው ያኒ من بين الصلب والترائب ስለሆነ በግብረ ስጋ ግንኙነት ጊዜ እናቶች አመመኝ የሚሉት አንዳንድ የህመም ስሜት አለ። ያ የህመም ስሜት ባለበት ተጨባጭ ከ3 ኪሎ በላይ አንዳንዱ 4 ኪሎ የሚሆን ህይወት ያለው ነገር እጅም እግርም አይንም ራስም ጸጉርም ያለው ነገር ፈልቅቆ ፍልቅቅ አርጎ እኮ ነው ሙሉ አጥንቱን የእግራና የቀኝ እግር በሙሉ ተፈልቅቆ ነው የሚወጣው። በዛን ጊዜ የሞተች ሴት ሸሂድ ናት። ከክብደቱ የተነሳ የመጨረሻ ነው የሚያመው። እንደውም የጤና ባለሙያዎቹ ሲናገሩ የሰማሁት ባለፈውም ነግራችኋለሁ ይመስለኛል። አንድ ሰው አንዲት እናት ስትወልድ በምጡና ልጁ በሚወጣ ጊዜ የሚያማት ህመም ልኬት አለው አይደል? የነፋስ መለኪያ አለ፣ የቅዝቃዜ መለኪያ አለ፣ የሙቀት መለኪያ አለ፣ የፔን የህመም መለኪያ አለው በሳይንሱ። ህመሙ ሲለካ ህመም በአጥንት መሰበር ነው ህመም የሚለካው አሉ። አንተ አጥንትህን በመጥረቢያ እንደዚህ በመታህ በጣም ነው የሚያመው። ያ ነው የህመም መለኪያው አሉ። አንዲት እናት በምትወልድ ጊዜ የሚሰማት የህመም ልኬት 21 አጥንት በመጥረቢያ በአንድ ጊዜ የተመታች ያህል ነው ብለዋል። ይሄንን አልፋ ልጁ ይወጣና እሱንም አላህ ምን ይላል? ثم السبيل يسره ይላል። ከማግራቱ አንዱ የምጥ ጮኸትና ልቅሶ እናትን፣ አባትን፣ ልጅን፣ ባልን ካልሆነ በስተቀር እናቶችን ብዙም አይረብሽም። እንደውም አንዳንዶቹ እየሳቁ ሁሉ ነው የሚያዋልዱት። ሐኪሞቹ ራሱ እየተቆጡ ሁሉ ጭምር። እኔ አንድ ዶክተር እንደው ምን ሆናችሁ ነው ለእናቶች ረሕመት የላችሁም ለምንድን ነው እንደዚህ የምታደርጉት ስለው የትሪትመንቱ አካል ነው አይለኝም። ወላሂ መገለማመጥ የትሪትመንቱ አካል ነው። ምን ትላለህ? እናቶችማ ልጁን አንሺው ምጡን እርሺው ወዲያውኑ ነው የሚዘፍኑት። ልጁን አንሺው ምጡን እርሺው ልጁን አንሺው ነው የሚሉት። ከዛ በኋላ ግን ተፈልቅቆ ከወጣ በኋላ ግን ሙሉ በሙሉ እንደነበረበት ነው የሚመለሰው። ከዛ በኋላ አንዲትም ህመም የለውም። የድልንግልነት ክብረ ንጽህና ሲወሰድ ለወር ያህል ሊያም ይችላል። 2 ወርም የሚቀጥልባቸው ከ2 ሳምንት በላይም የሚያማቸው አሉ። የመውለዱ ግን ثم السبيل يسره መንገዱን አላህ አግርቶት ወዲያውኑ ነው ፔኑ የሚጠፋው። ይሄ ነው አንዱ ተፍሲር። ሁለተኛው ተፍሲር من نطفة خلقه فقدره መልኩም ቁመቱ እርዝምናው ሀብቱ ንብረቱ ከሰው ጋር ያለው ተግባቦቱ አጀሉ ዱንያ ላይ የሚያጋጥመውን ወስኝ የሰጠሁ ታለና ثم السبيل يسره ዋናውና ኢምፖርታንቱ ነገር የዲን መንገድ የጀነት መግቢያ መንገድ ከጀሃነም ማምለጫ መንገዱን አገራሁለት ማለት ነው ብለው እዚህ ዱንያው ህመም ጋር አይገናኝም አሉ። ዋናውን ነው ያገራለት። እንዴት አድርጎ ነው ያገራው? ከዚህ የበለጠ ማግራት አለ እንዴ? ይሄው አሁን እኛ ያለንበት ዲኑ ገርቶልን የሚያስተምረን አለ። አሁን እያስተማርኳችሁ ነው። አትከፍሉኝ። ማትስ የሚያስጠና ማንም መምህር በሰዓት ከእያንዳንዱ ከሚያስጠናው ሰው 400 ብር ወይም 300 ብር ይከፈላል። በሙሉ የሚያስተምሯቸው መሻይኾች አትከፍሏቸው፣ አይጠይቋቸውም። ኢን አጅሪ ኢላ ዐላ አላህ አጅሩ ከአላህ ጋር ነው ብለው ይህንንም አላህ አግርቶት ነው ይሄም ማለት ነው ብለዋል። ወላሁ አዕለም። እኔ እንኳን የሚመስለኝ ሁለቱንም ያካትታል። ግን ሲያቁ የሚጠቁመው ثم السبيل يسره ያወላለዱን መንገድ ነው። በምን አወክ ብትሉኝ ቀጥሎ ባለው አገላለጽ ثم አማተሁ መንገዱን አግርቶ ካስወለደው በኋላ የቆየውን ያህል ቆይቶ ከዛም ገደለው።
ፈቀበረሁ ሳይል ፈአቅበረሁ አሉ። አላህ የሚገለው አላህ ነው። አላህ ይገላል እንጂ አይቀብርም፣ ያስቀብራል እንጂ አይቀብርም። ስለዚህ ثم أماته فقبره ሳይል ثم أماته فأقبره አለ፣ አስቀበረው። ማንም ሰው ሲሞት መቅበር ዋጅብ ነው፣ መቅበር ዋጅብ ነው። ላኪን ቀብርን ስናነሳ የሚመች ሲሆን ነው። የማይመች ከሆነ ምን ይደረጋል? ለምሳሌ በባህር ጉዞ ለወር ለ2 ሳምንት ለ3 ሳምንት የባህር ጉዞ ላይ እያሉ ሰው ሞተብህ መርከብ ላይ እያለ፣ ከዛ ሰውነቱ ይነፋፋል፣ ወዲያውኑ ይቀያየራል። ምን ታደርጋለህ? አላህ ثم أماته فأقبره ነው። መቅበር ዋጅብ ነው፣ ግዴታ ነው። يقول العلماء እንደዚህ አይነት ነገር ካጋጠመው ይከፍኑትና ይጠቡትና ይከፍኑትና ሽቶ ቀብተው እንደሚቀበር አድርገው ምንም አማራጭ ከሌለ የመጨረሻ አማራጭ ከሌለ ባህር ውስጥ ከባድ ነገር ጨምረው ወደ መሬት ታች ጋር እንዲገባ መሬት እንዲደርስ እንዳይንሳፈፍ ማለት ነው። የሆነ ነገር ጨምረው ከበድ ያለ እንደ ድንጋይ ነገር አስረውበት ወደ ታች እንዲወስደው በታች መሬት እንዲደርስ ወደ ባህር ውስጥ ያስገቡት ብለዋል። ለምን ቢሏቸው ثم أماته فأقبره ደፍኑ ዋጅብ ስለሆነ አሉ። ثم إذا شاء ከዛም አላህ ሲፈልግ አንሸረሁ አይ በዓثሁ ይቀሰቅሰዋል። ከላ ሞቶ መቀስቀስ የለም ብሎ ማሰብ፣ በዚህም በቁርአኑም በረሱልም በሪሳላውም መካድ አግባብ አይደለም። እናንተ የሰው ልጆች ተወብቱ ተከልከሉ በላቸው። ለማ የቅضي ማ አመረህ ደሞ እኮ የታዘዘውን አልፈጸመም አላላ። ምን ሆኖ ነው የሚደናበረው? ያው አልገባሁ ነው። ስለዚህ የአላህን ቁድራ ለማወቅ ከፈለገ فلينظر الإنسان إلى طعامه የምትመገቡት ምግብ ቀና ብላችሁ ተመልከቱት አላላ። ሩዙን እየው፣ በቆሎውንም፣ አትክልቱንም፣ ፓፓያውንም፣ ሙዙንም إلى طعامه ምግብ ተብሎ የምትበሉትን እዩት። አና ሶበብና الماء صبا ውሃውን እንዴት አድርገን እንዳንቧቧ ነው አላላ። ሶበ ማለት ከላይ ማርከፍከፍ ማለት ነው። وفي قراءة أنا صببنا ሳይሆን إنا صببنا الماء صبا ተብሎ ተቀርቷል። እኛ እኮ ውሃን ከላይ ማዝነበን አዝንበናል። ከዛስ ثم شققنا الأرض ከዛ መሬቱን ተረተር ነው አላላ። ሸቀን መተርተርን ሰንጥቀነዋል። በምንድን ነው የሚሰነጥቀው? በእጽዋት። ከዛስ فأنبتنا فيها መሬት ላይ አበቀልን ሐበን ብዙ ለምግብ የሚያገለግሉ የሆኑ ጥራጥሬዎችን አብቅለናል። በቆሎ አለ፣ ሽምብራ አለ፣ አተር አለ፣ ሩዝ አለ፣ ስንዴ አለ፣ ገብስ አለ፣ ሌሎችም በቃ በርካታ የሆኑ ፍሬዎችን ለምግብነት የሚያገለግሉትን አብቅለናል። ወዒነበን በተለይ ወይንን እናንተ የመካ ሙሽሪኮች መዲናም ያላችሁ መካከለኛው ምስራቅ ላይ ያሉ ሰዎች ይገባቸዋል። የወይን ዛፍ በጣም ምርጥ አትክልት ነው። እሱንም አብቅለናል። ቀضበንም አብቅለናል አላህ። ቀضብ ማለት ዑሽብ ነው፣ ይሄ እርጥብ ሳር ነው። እሱን አብቅለናል። ወዘይቱነን ዘይቱን የሚባል አትክልትና ወነኽለን የቴምር ዛፍንም አብቅለናል አላህ። ወተምረን አላለም። ለምን? ነኽል የሚጠቅመው ጥቅም ብዙ ነው። ተምር ከተባለ ግን ከጥቅሙ አንዱ ብቻ ናት፣ ቴምር ናት። ከቴምር ነኽል ግን ፍሬው ራሱ ይጠቅማል፣ ለመድኃኒትነትም ይሆናል። ፍሬው ቴምሩ አለ፣ ፍሬው አለ፣ ገለባው አለ፣ አቋሙ አለ፣ ውስጡ አለ። በርካታ ወደ 4 ነገሮች አሉ የቴምር ዛፍ ላይ የሚጠቅሙ የሆኑ ነገሮች አሉ። ወሐዳኢቃ በጣም ትልልቅ አትክልቶችንም አበቀልኩላችሁ። ሐዳኢቅ የሚባለው አትክልት ቦታ ማሳ ሆኖ ግን አጥር ሲኖረው ነው ሐዳኢቅ የሚባለው። አጥር ከሌለው ቡስታን ነው የሚባለው። ሐዳኢቅ የሚባለው አጥር ያለው ነው። ጉልባ ማለት ችፍግ ያለ በቃ ትልልቅ ዛፎች ያሉበት፣ እዚህም እጽዋት እዛም ዛፍ በቃ በጣም ችፍግ ያለ በጣም ነው የሚያምረው። አንድ ትልቅ የአትክልት ቦታ ኑሮ በትልልቅ አትክልቶች ረጃጅም በሆኑ ወፍራም በሆኑ ዛፋቸው ቀንዘላቸው በበዛ ችፍግ ባለ የታጀበ የአትክልት ቦታ ሲኖርህ በጣም ነው የሚያጓጓው። ዝም ብሎ ሜዳ ራቅ ብሎ
የበቀለ እንትን አትክልት ሳይሆን ማለት ነው። በጅማ በጋምቤላ በቤኒሻንጉል አካባቢ ያለው የመሬት ሁኔታ አትክልት አበቃቀሉም በጣም የሚያጓጓና የእውነት የሚወሰውስ ነው። ከዛ በላይ ነው ጀነት። ለጀነት አላህ ያብቃን። ወፋኪሃተን ማለት እሸቱን ነው። እሸት አትክልቱ ምናምኑ ነው። አብ ማለት ደግሞ አገዳ ነው። አብ ማለት አገዳ ነው። ይሄኛው የደረቀ ነው፣ ያኛው የቅድሙ እርጥብ ነው ብለዋል። ሂዶ ሂዶ ሰይድ ዑመር አሚሩል ሙእሚኒን ዑመር ብን ኸጣብ ረዲየላሁ ዐንሁ አብ የሚለው አይገባኝም ነበር አሉ። ዓረፍነል ፋኪሃተ ወማ ማዕነል አብ። ፋኪሃ የሚለው አትክልት ገብቶኛል፣ አብ ምንድን ነው ብዬ ሁል ጊዜ ይጠናኝ ነበር አሉ። አንድ ቀን ከሆነ ቦታ ተነስቼ ወደ ሆነ ቦታ እየሄድኩ እያለ የሆነ ሰው የሆነ አትክልት ቆረጠና ያ ፉላን አለው አሉ። የገጠር ባላገር ዓረብ ነው። ለበይክ አልፋኪሃቱ ለከ ወልአቡ ሊገነሚክ አለው አሉ። ፍሬውን አንተ ብላ አገዳውንና እንትኑን ደግሞ ለከብቶችህ ስጥ ሲል በቃ አብ ማለት ምን ማለት እንደሆነ ተረዳሁ ብለዋል አሉ። ይህም ሆነ ያ የተደረገው መታዐን ለኩም ወሊአንዓሚኩም ለእናንተና ለእንስሳዎቻችሁ መጣቀሚያ እንዲሆን ብዬ ነው በላቸዋል አላህ። ሱረቱ አበሰን አልጨረስንም፣ ሰዓቱ ደርሶብናል። እዚህ ብናቆምና በሚቀጥለው ሳምንት ኢንሻአላህ በሚቀጥለው ፕሮግራማችን ላይ እናየዋለን። አስአሉላህ ጀለ ጀላሉሁ አን የንፈዐና ቢማ ተዐለምና ወአን የዚደና ሚን ዒልሚሂ إنه على ما يشاء قدير. وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.